ሜሌክ ለምን ተገደለ የሚል ጥያቄ ነው ያላት። ሜሌክ ማለት ወንድሜ ነው ካዶ ሰው ነው አይደል? አዎ። ማን ነው ታዲያ? ያው ስህተትም ቢሆን አምነን ነዋ። አንተ ደግሞ ምን አይነት ጥያቄ ነው? ወንድሜ ሰው ነፍስ አጥፍታል? ማርያ ምን ማድረግሽ ነው? ተረጋግታ አዳምጥ። አምነን ይሄ አንተ ማንነት አይደለም። ማርያ አሁንስ ደስ አለሽ? አምነን እኔ እንዴት ላውቅ እችላለሁ አለማወቁም? ምን ሆነሃል? ዝም በይ። አንቺና ባልሽን ከዚህ ቤት አስቀንጥሬ ነው ማስወጣችሁ። በቃሽ። አንቺን የምትናገሩ ሰው አምነን ልብ ውስጥ ቦታ አለው። ለአንቺ አምነን ቦታ የለውም እያልሽኝ ነው? እንደፈለግሽ አስቢ። ቆይ አንቺን ነገር መቀየር አይሰለችሽምና እኔ ምን ልሁንልሽ? ስሚ፣ አሁን ለተናገርሻት ነገር ዋጋሽን አስከፍልሻለሁ። ቤኔን ቆይ ምን ማድረግሽ ነው? ማርያ እንዲህ እስኪከፋ ድረስ ተናገርሽ። ማርያ ስሜታዊ ሳስከፋሽ በጣም ይቅርታ። አቶ ባሩክ ከዚህ በኋላ እኔ እናንተ እዚህ የምንቆይበት ምንም አይነት ምክንያት አይኖረንም። ከዚህ መሄድ አለብን። ቤኔ ማርያ ነች ይሄን ያለችው። አቶ አምነን አረ ሴቶች ምን እየሆናችሁ ነው? አንቺ እራስሽ አይደለሽ እንዴ? ምክንያቱም ባላውቀው እዚህ ከአምነን ጋር መኖር የለብኝም የራሴ ኑሮ ያስፈልገኛል ያልሽ። ስሚ ማርያ ከመሬት ተነስተሽ እንደዚህ ማድረግሽ በጣም የወረድሽ ሰው መሆንሽ ነው የሚያሳየው። አንቺ በቃሽ፣ እሺ ይበቃል። አንቺ ልጅ ሊበቃሽ የሚገባው የሰዎች ሰላም መሆን እንደሚረብሽሽ በደንብ ጠንቅቄ ያውቃለሁ። እኔ ደግሞ አቶ ባሩክ ላይ ያለሽ ስሜት ገና እንደሆነ አውቃለሁ እና አታስመስይ። አንቺ የነገ ህይወት ትሆኛለሽ ብሎ ነው እንደዚህ እየለፋ ቤኔ ለእኔ ያለሽ የፍቅር ፍላጎትና እምነት የዚህን ያህል ሙሉ ለሙሉ አይደለም እንዴ? ንገሪኝ ቤኔ። ለአንቺ ብዬ ይህን ሁሉ ነገር እያደረኩኝ አንቺ ግን ሙሉ ልብሽን አልሰጠሽኝም። ተረጋጋ። ቆይ የዚችን ሴት ነገር አምና ነው የምትጠይቀኝ? መብት ስጪኝ። የምታደርገው ነገር አስተውል። ማርያ አላማሽ ምንድን ነው? አምነንን ማንበርከክ። አንተስ? ቤሌንን የኔና የኔ ብቻ ማድረግ። እጅግ የሚገርመውና የሚደንቅ ነገር ተፈጠረ። ቤሌል የአቶ ባሩክን ቀለበት ተቀበለች። ማርያ ከጄሪ ታሪክ ሳትማር ሌላ ስህተት ሰራች። ለአምናን ትልቅ ጥላን ለመሆን ከባርኮት ጋር ተስማሙ። ባሩክ ቤሌልን በእጅ ለማስገባት፣ ማርያ አምራንን ለማንበርከክ፣ ሁለቱም ከጄሪ ህይወት ሳይማሩ ሌላ ወጥመድ ውስጥ ገብተዋል። አቶ አምናን ላይ ውሸት አይሰራም። ማርያ እጅግ ከባድ ተሰርታለች። አቶ ሜሊክን አቶ አምናን እንደገደለው ዘረገፈችው። ብጥብጡ እንደቀጠለ ነው። አምናን ለበቀልና ለልክ የጀመረው ፍቅር እወቁኝ እወቁኝ እያለ ራሱን አጣብቂኝ ውስጥ ሊከተው ነው። እጅግ የሚያሳዝነው ነገር የቤሊል ጭንቀታውንም እንደቀጠለ ነው። ጦርነቱ ተጧጡፏል። ለቤሊል የተዘረጋው የጥፊ ክንድ በአቶ አምናን እጅ ተይዟል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ተወዳጁ ድር እጅግ የሚገርምና እጅግ የሚደንቅ ነገር ነው የተፈጠረው። እሱስ ምንድን ነው የሚለው በጣም ያሳዝናል። ማርያ ከጄሪ ብዛ ተገኝታለች። ማርያ ያስመሳይነቷ ገደብና መጠን የሌለው ሆኗል። ማርያ ከጄሪ በልጣ ከአቶ አምናን ጋር ወጥመድ ዘርግተዋል። እሱ አምናንን ባርኮት ቤሊልን ይህ እቅዳቸው ይሳካላቸዋል። ቀለበቱ እንዳሰበውና እንዳቀደው የአቶ አምናንና የቤሊልን ልብ አቁስሎ አድርጎላታል። ግን ትልቁ ጉዳይ ካሁን በኋላ ምን አይነት ግንኙነት ይኖራቸዋል የሚለው ጥያቄ ነው። ሁልጊዜ ቤሊል በምንም ታምር በሰዎች ላይ አትሸወድም። አንድ ስህተት ካየች ያን ነገር በስህተትና ባለማወቅ ነው ያደረጉት ብላ በቀላል ብታልፈውም ግን ከማርያ አስመሳይነት ጀርባ ያለው ወጥመድ የባሩክና የማርያ ስምምነት እንደሆነ ፈጥኖ ቢገባት መልካም ነው። ወይዘሮ ሞርዲና የአቶ አምናንና
ቤሊል ፍቅር ከልብ እንደሆነ ግን በድብቅ ግንኙነት እንዳላቸው ብታውቅም ልጅነት ወደማይሆን መንገድ እየወሰዳችሁ ነው። ውሳኔያችሁን ሳትስቱ አልቀራችሁም። ትዳር መብሰልና መተማመን ይፈልጋል ብትልም ጊዜው ሲደርስ ሁሉም ነገር እንኳንም ሆነ የምንልበት አጋጣሚ ይፈጠራል በማለት አልፈውታል። ጎሹሜና ዛህራ እንደምንም ብለው አምናንና ቤሊልን እንዴትም ብለው አብረው ለማድረግ እየሞከሩ ነው። በግልጽ ተወያይተዋል። ከልብ እየተፋቀሩ ግን በይሉንታ ተለያይተዋል። እኔ ሳላውቅ ቀለበት አደረገች የሚለው ዜና ለጎሽሜ ሰርፕራይዝ ሆኖበታል። እጅግ የሚያሳዝነው ነገር ሜርሲ ራሷ ለሰው የዘረጋችው ወጥመድ የኤሌክትሪክ ገመድ ራሷን ጨብጧታል። ባሮክ እሳት ጎርሶ እሳት ለብሶ ቤሊልን በጥፊ ሊመታት ሲል አቶ አምናን እጁን ጨብጦታል። እጅግ የሚያሳዝነው ነገር ግን አቶ አምናን አሁንም እየተሸወደ ነው። ወንድሙ ከልቡ የሚወደውና ለሱ የሚያስብ ለሱ የሚጨነቅ መስሎት ነው እንጂ ከዚህ በፊት አውቆ የሆነ ቀን ማስረጃውና መረጃውን ሰብስቦ አቶ አምናንን ወደ እስር ቤት ለመወርወር ቀን እየቆጠረ እንደሆነ ቢያውቅ ምን አለ። ግን እንደማያውቅ መስሎ ይህ ድርጊቱ ብዙዎቻችን አናዶናል። ወንድሜ ከኔ የምደብቀው ያለ አይመስልን ነበረ። ባርኮትና ማርያን አስወጡልን የብዙዎቻችን ድምፅ ነው። ጀሪን ተገላገልና ስንል ማርያ ደግሞ ከሷ የባሰችውን አመጣች። ለማርያ ደግሞ ትልቅ ጉልበት የሆነቻት አያታቸው ሴማ ናት። አያታቸው ሴማ እንግዲህ የማርያ ማንነት በደንብ አልተረዳችም። በእርግጥ ማርያ ፍቅር ሊኖርባት ይችላል፣ ግን ተንኮልና እልክን አብራ ጨምቃ ይዘዋለች። ይህ ደግሞ ሲገለጽ ከጅሪ የበለጠ አወዳደቅ ነው የሚኖራት። አገኛለሁ ብላ ስትንጠራራ የምትፈልገውን ሳታገኝ እዛው እወደቀችበት ትቀራለች። በአቶ አምናን ቤት ውስጥ ውሸት አይሰራም። በእርግጥ እሱም ለቤሊል ከባድ ፍቅር አለው፣ ቤሊልም ለሱ ከልቧ ፍቅር አላት። ግን መቼ ነው አብረው የሚሆነው? መቼ ነው የባርኮት ቀለበት ወጥቶ የአቶ አምናን ቀለበት የሚደረገው የሚለው ብዙ ያጓጓል። በዛ ላይ አሁን ከበድ ያለ ወጥመድ መጥቷል። እሱም ባርኮት በፍጥነት ከጀሪ ልጅ እንዲኖር ከቤሊል በማለት እንግዲህ ከማርያ ጋር ተስማምተዋል። ማርያም በተቃራኒው ከአቶ አምናን ጋር ሁልጊዜ ተንኮል የተደረገበት ነገር እና ሴራ የተጠነሰሰበት ፍቅር አጨራረሱ የከፋ ነው። ሌላው ቢቀር ብልጠትና ብልሃት ቢኖራት ማርያ የጀሪን ህይወት ሰምታለች፣ የጀሪን ታሪክ ሰምታለች። ከእሷ ስህተት ተምራ እኔ መልካም ሰው መሆን አለብኝ፣ ከቤሊል ተሽዬ መገኘት አለብኝ እንደማለት አወዳደቋን እያከፋች ነው። በጣም ያሳዝናል። አቶ አምናን ወንድሜን ከማስከፋው ወንድሜን ከማስቀይመው በማለት እንግዲህ ዝም ብሏል፣ ውስጡ እየደማ። በነገራችን ላይ ባሮክም ይሄን ነው የሚፈልገው። የቤሊል የልብ ቁስልና የአምናን የልብ ትርታ በሳት ሲቃጠል በየቀኑ ሲደማ ዝም ባሉ ቁጥር ህመማቸው ወደ ውስጥ ሲሰማቸው ያ ለባሮክ ጮቤ የረገጠ ደስታ ነው የሚሆንለት። በጣም ያሳዝናል። ይህ ተንኮሉና ይህ ሴራው በፍጥነት ካልታወቀ ለአቶ አምናን በጣም ከባድ ነው የሚሆነው። በጣም ያሳዝናል ማለት ነው። አሁን ጉዳዩ ወዴት እየሄደ ነው? ቤሊል እንግዲህ ጄሪን ይቅርታ ካለቻት በኋላ ሌላ ወጥመድና ሌላ ሴራ እንዳረገችባት ሁሉ ማርያንም ይቅር ለእግዚአብሔር እንዳለቻት ግን ሙሉ ልቧን ሳሰጥ በጥንቃቄ ብትከታተላት መልካም ነው። አሁን ማርያ ቤሊልና አምናንን የማይወጡበት ረመጥ ውስጥ ሊከቷቸው ነው። ማርያ ከአቶ አምናን፣ ጀሪ ከአቶ ባሩክ እንዲያረግዙ ነው እንግዲህ እቅድ የተስማሙት ከባሩክ ጋር። ክፋት ለክፋት መጨረሻው ውድቀት ነው፣ ሴራ ለሴራ መጨረሻው ሽንፈት ነው። ግን አሁን ለጊዜው ሳይታወቅብን እንዲህ እናድርግ በማለት እንግዲህ ማርያ ጠንስሰዋለች። ጥንስሱን አጨራረሱ ግን የከፋ ነው። አቶ አምናን ያወቀለት። በዛ ላይ ማርያን ትኩረት አድርጎባታል። እያንዳንዱ ነገር ማውራት ትወጃለሽ፣ ዝም ብለሽ መለፍለፍ ትወጃለሽ በማለት ትዝብት ቢይዝባትም መልሳ ቀለስ ብላ አጥፍቻለሁ፣ ሰክር ያለው እያለች የምትቅለበለበው ነገር እውነት ማርያ ከልቡ አይደለም የምትናገረው እያሉ እንግዲህ አምናንና ቤሊል እየተሸወዱላት ነው። ግን የማርያን ልብ ጠንቅቃ የምታውቀው ወይዘሮ ዛህራ ናት። ወይዘሮ ዛህራ እንግዲህ ማርያና ባርኮት መልካም ሰው እንዳልሆኑ ቢያውቁም ግን አሁን እያስመሰሉት ያለው እነዚህ ሰዎች የእውነት መልካም ሰው ናቸውን? የእውነት በስሜት ነው እየተናገሩት ያለውን የሚለው ነገር ጊዜ ይፈተዋል። የጀሪ ማንነት የሲፈን ማንነት እንደተገለጠው የጊዜ ጉዳይ ነው እንጂ ወይዘሮ ሴማ ማርያ እንዳለች ከልቧ ፍቃ ከቤቷ
አሽቀንጥራ እንደምትጥላት አንጠራጠርም። ባሮክን በነገራችን ላይ ለበቀልና ለልክ የመጣው አወዳደቁ የከፋ ነው የሚሆነው። ምክንያቱም አቶ አምናንን ለመጣል ይህ ጉዳይ የሜሊክ ግድያ ማሪያ ስትናገር የማያውቅ መስሎ ቢናደድም ከካታሊካ ግን ማለፍ አልቻለም። ካታሊካ ሁሉንም ነገር ስለምታውቅ ሜቢ አሳልፎ ለህግ ሊሰጠው ይችላል እንጂ ካታሊካ ጋር ተስማምቶ ባሮክ አምናንን አሳልፎ መስጠት አይችልም። ትልቁ ሚስጥር ግን የሴቶቹ ግብ ግብ መጨረሻው ምንድን ነው? ቤሊል ሁልጊዜ ለሰው ስትል ልቧ እንደቆሰለና እንደተጎዳ ነው። መጨረሻው ምንድን ነው? እሳቱ ተቀጣጠለ። ማሪያ የማይሆን ነገር ጀምራለች። በተንኮልና በሴራ አቶ አምናን ጋር ተስማምታለች። ይህ ሁኔታቸው ይዘልቅላቸዋል ወይስ በቅርቡ ይጋለጣሉ?